ወተዓላ ፊ ኒስፉ ሌይል ላይ የሚወርድ ከሆነ ያ ጀማዓ ምን ያስይዘናል? ኢትዮጵያ ላይ ቀን ሲሆን ወደ አሜሪካ ላይል ነው። የእነሱ ጌታ እንደነሱ የእፍቲቃድ ከአርሽ በላይ መሆኑ ይቀርና እንግዲህ አሁን ወዴት ነው ያለው? አሁን እንግዲህ ከቀኑ 8 ሰዓት በፈረንጆች ደግሞ ከሌሊቱ 8 ሰዓት ነው። ስለዚህ የእነሱ ጌታ ቀን አርሽ ላይ መውጣት ሌሊት መውረድ ይቀርና የእኛ ቀን ሲሆን ወደ አሜሪካ፣ የአሜሪካ ቀን ሲሆን ወደ እኛ ሲመላለስ ይውላል ማለት ነው። ራጭ አለ ራጭ ነው የተባለው ለዚህ እኮ ነው። ራጭ አለ አንዴ እዚህ አንዴ እዛ ሲል አስበዋል። አሁን አንዴ ገባኝ እኮ አሁን የገባኝ እኮ አንተ ወይ መከራውን ነው እኮ የሚያየው። አንዴ አሜሪካ አንዴ እንትን አለች። እናት ትውለድ ሺ ትውለድ እናት ማን ነው እሱ? ገዝቶ ዝም ብሎ የሚልከው የሚያስገባው ማን ነው? ሞዴሬተር ገዝቶ ዝም ብሎ እያስገባ ያለው በብሎክ ነው የምሸኝ። ሞዴሬተርን ብትሆን ስራ ጠብቁ። ቀጥል። ኦኬ ሌላ ለሰበር ዜና ቆርጠሽ ላኪላቸው ጋር ግባና እሷ ጋር ገብታችሁ ሁሉንም ሪፖስት ኮፒ ሊንክ አድርጉላት። ይሄኛው ግን የግድ ቆስቴ ወይሽ ሰበር ዜና ብላ ያቀረበችዋል አንድ ሙስሊም እሱን እኔና ወደ ፎ ሄዳል አሉ የተዘጋጁም በደንብ እናያቸዋለን። ክርስቲያንም ልኮልሃል ቆስቴ። በጣም ብዙ ቪዲዮዎች ነው ያሉት አሉ እናታ ያ የትኛውን ሞዴሬተር ማን እንዳስገባውን ልጠቁሙ ትችላላችሁ? ፊት ለፊት አልመጣለን ማየት የምትችለው ለእኛ ማየት አንችልም። ብዥ ብሏል ብዥ ብሏላ ምንድን ነው የምታሳየው? ቅርብ ሰዓት እስቲ ቅርብ ሰዓት የፖስተች ከመጀመሪያ አድርገውና በቃ አሳየን። ስክሪንህን ግን ስክሪንህን ማለት ነው አንተ ራሱ በስክሪን ውስጥ አድርገህ እኛ እንዴት እያየን እንደሆነ እንዲገባ ቁርጥ እያረከው ነው። ከላይ ኖቲፊኬሽን እየገባ ስለሆነ ለዛ አውቄ ነው። ሰበር ዜና ማሳሰቢያ፣ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም እሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነሆ እሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። ሰበር ዜና ኡስታዙ ላይ ሰበር ዜና መጥቷል። እዚህ ድረስ ሰበር ዜና እስኪባል ድረስ አወክለንም አይወክልም እኔ የለንም እስኪሉ ድረስ ማለት ነው። ምን የለንም እንደዚህ አይነት አምላክ እስኪሉ ድረስ ማለት ነው። ጥሩ ነው፣ ጥሩ ነው። ታርጌታችሁ ናክ ቀጥልሽ ቀጥል፣ ችግር የለም።
ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናንተን ተሳደበ፣ አንተ ሰብናህን ማንነትህንና አንተነት የሚነካ ነገር ተናገረ። ያን ነገር ዲፌንድ ለማድረግ ውይይት ጠራኸው። ከዛ ስለ እናት ንጽህና ልታስረዳው ነው። ማይመስል ሎጂካ አታስባለ። የቁርአንና የሀዲስ ክብር ከነፍሳችን በላይ ነው። የአላህ ክብር ከህይወታችን በላይ ነው። ዛሬ ግን ከምላስ ያለፈ ተግባራዊ አክሽን ላይ የለም። ሀይቃ ማለት ነው። ራሳችንን እንፈትሽ ማለት ነው። ባለጌ የሆኑ ሰዎች ወላሂ ቫሊዩ ማለት መስጠት እኔ ከመጀመሪያ ጀምሮ ነው ማለት ነው። እነዚህ ሰዎችን ቫሊዩ መስጠት አያስፈልግም። ባለጌ የሆኑ ሰዎችን ቫሊዩ መስጠት አያስፈልግም። አላህና መልክተኛ ይሳደባል ላሽ ማለት ነው። ይኸው ላሽ ማለት ነው። ላሽ ሊባል ነበረ። አልተፋታውም ግን እፎይ ያ ዋናው ዓላማችን የዋብያ አቂዳ ምን እንደሆነ ዱቄት ማድረግ ነው። በነቢያት እንደዚህ አይነት አካል የሚሮጥ የሚወጣ የሚስቅ ከዛስ ጭንቅላት ይኑረው አይኑረው ማይታወቅ፣ አንገት ይኑረው አይኑረው ማይታወቅ፣ እግርና እጅ የሆነ ባቱን የሚገልጥ ነቢያት እንደዚህ ብለው አልሰበኩም። የምናውቀው በባቱ ነው። ባት አለችው፣ በዛ ባት ነው የምናውቀው። እግር አለችው፣ ጋነም የሚሞላባት ካሜራ ተጠንቀቅ ብለው በዛ አይደለም ነቢያቶች የምናውቀው እንዲህ ነው አምላካችን እንዲህ ነው ብለው አልሰበኩም። ይሄ ሙሐመድ ዞት የመጣው የሙሐመድ የፈጠራ ውጤት ነው። ፍጡርም ነው ደግሞ ይሄ የፍጡር መገለጫን ገንዘቡ ያደረገ ነው። ለዚህም ነው አሁን ከውይይቱ በኋላ ላይ ዋብዮቹ ይሄ ነገር እንዳይወጣባቸው አሁን ጮክ ብለው እፎይ ባለጌ ነው፣ እፎይ ተሳዳቢ ነው የሚሉ ድምፆችን ያሰማሉ። ስድቦች የሉብንም። አንድ ሁለተኛ ደግሞ ስድቦች ብቻ ሳይሆን በጣም ታግሰን የጠበቀን ሰዎች መሆናችን ሊያስመሰግነን ይገባል። ወደ 2 ሰዓት ነው ቁጭ ብዬ የጠበቅኩት። ወደ 2 ሰዓት ኢንቫይት እየላኩ ዲክላይን እየተደረገ እኔም እንትና የሚያዘጋጀችውን በተመሳሳይ ማለት ነው ላለመቀበል እየተደረገ የነበረው ጥረት ማንኛውም ጤናማ ሰው የሚገነዘበው የሚያውቀው ነው። ልክ እኔ ሞባይሌ ሊዘጋ ነው 8% ቀረው ብዬ ስወጣ ግን እዛ ቤት ሄደው ድራማ ለመስራት ሞከሩ ማለት ነው። ያው እዚህ ጋም ተልኮለት የነበረበት ነው። በየቦታው እንደዛ ሲደረግ ድራማዎች ሲሰሩ ነበረ። ፋይናሊ ግን እኛ ማሳየት ምንፈልገውን አሳይተንበታል ማለት ነው። ቀጥል ኮስቴ ሌሎቹ ቪዲዮዎች ቢ እዚህ ላይ የምትሉ ካለ በሉ፣ ወይንም ደግሞ ወደ ቪዲዮቹ እንቀጥላለን። እዚች ጋር ሀሳብ ልስጥ ፎይ። እኔ ዛሬ በሚመች ቦታ ስላለሆንኩኝ ይችል ልናገርና ባይዘዌ ትላንትና ጥሩ እድል ነበረ። እፎይ ይሳደባል፣ እፎይ ይዋሻል፣ እኔ ፊት ይህን ቃላት እነዚህን ቃላቶች አይናገራቸውም የሚል ፉከራ በጣም ብዙ ነበር። ይዋሻቸዋል፣ ውሸት ነው የሚነግረው እፎይ የሚባሉ ማለት ነው። እና እንዲህ አይነት ፉከራዎች በጣም ብዙ ነበሩ። ይሄ ኡስታዝ በተለይ ቤቱ ላይ እኔ ፊት መጥቶ እስቲ ይናገራቸው ሲል ነበር። እና በጣም ደስ የሚለው ግን እያንዳንዷን እፎይ የሚናገራትን ነገር አለ ብሎ አሜን ብሎ ነው ተቀብሎ የወጣው አጽድቆ ማለት ነው። ለዚያውም በደንብ አድርጎ ምሳሌ የለውም ብሎ እንደዚህ አናረግም ብሎ የለም ብሎ አልተናገረም። ሶ ሙስሊሞች ልብ በሉ። ስም ማጥፋት ምን ነበር ሲደረግ የነበረው? እፎይ ይሳደባል፣ እፎይ የሚናገረው ነገር ዳይፍ ነው፣ እፎይ የሚናገረው ነገር እስልምና ላይ የለም ጭራሽ ፊታችን አይናገረውም ሲሉ የነበሩ ሰዎች ፊታቸው ሲቆም፣ በተለይ ኡስታዙ ፊቱ ሲቆም ለምን ትላንትና አላጋለጠም ውሸቱን? ታዲያ አንተ የምታመጣው የውሸት ነው፣ ዳይፍ ነው፣ ቅጥፈት ነው፣ እኔ ፊት እስቲ ተናገረው ለምን አላለም? እያንዳንዷን ነገር አምኖ ኮንፈርሜሽን ሰጥቶ ሰዎችን ጉድ አድርጓቸውን የወጣው ማለት ነው። ስለዚህ ልብ ብላችሁ እንድሰሙ እዚህ ውስጥ ያላችሁ 8000 ሰዎች እፎይ ይሳደባል የሚሉት አቂዳቸውን ስላወጣ አስተምሮታቸውን ስላወጣ ከእስልምና ጋር ስትሰሩ አስተምሮታችሁን ከነካችሁ እናንተ ተሳዳቢ ናችሁ፣ የፈለገ ነገር ቢሆን። ስለዚህ ይሄን የተደረገው ኡስታዙ አረጋግጧል፣ እፎይ እንደማይሰደብ አንድ ይሄ ነው። ሌላው እፎይ ትናንትና ነፃ ወጥቷል። ይከሰስ ይገደል ምናምን ሲሉት የነበሩት መጅሊሱ እውቅና ከሰጠው ኡስታዝ ጋር ተወያይቶ እፎይ እንደማይሰደብ
እፎይን መገደል እንደሌለበት በቃ ይገደል ያሉት ውሸት መሆኑን ከኡስታዝ ምንድነው መጅሊስ ከላከው ኡስታዝ ጋር ውይይት አዘጋጅተው አሳይተዋል ማለት ነው። ስለዚህ ትናንትና ነፃ ወጥቷል። ይገደል የሚባለው ነገር ውሸት እንደሆነ ይገደል የሚባለው ነገር በሐሰት ስሙን ለማጥፋት እንደነበረ ምክንያቱም አስተምሮን ስላልቻልን እንደዛ እንዳሉ ተናግረው ራሳቸው የወከሉት ኡስታዝ በአደባባይ ላይ ጥሪ ተቀብሎ መጥቶ ከእፎይ ጋር ተወያይቷል ማለት ነው። ስለዚህ በዚህም ሪኮግኒሽን ስለሰጡት እውቅና ስለሰጡት ትልቅ ስራ ነው የተሰራው። ትላንትና ብዙ ዘርፍ ያለው ምትን የተመታው እና ለማንኛውም በጣም የሚመች ጊዜ ነበር ትላንትና። ይህን ለማለት ነው። መልካም ጊዜ ሆንላችሁ። ስላልተመቸኝ ነው እፎይ፣ ያው ሲመቸኝ ማለት ላይ ሀሳብ እሰጣለሁ። ኦኬ ቴንኪው፣ እናመሰግናለን። ግን እውቅና ስለሰጠው የሚለው ተቃውሞ አለኝ። እኔ ነኝ አይደለም ለሱ ለመጅሊሱም እውቅና የሰጠዋቸው። እውቅና ሰጥቻቸው ተወያይቻቸዋለኝ። ቢያንስ እድሉን እንዲጠቀሙና በርካታ ህዝብ በመቶ ሺህ የሚቆጠር ህዝብ የዋብያን ሯጩን አላህ እንዲተዋወቁት አድርጌላቸዋለሁ። መጅሊሱ ያላስተዋወቀውን በአመት ውስጥ ቢሰብክ አመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በመቶ ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምንን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1,600,000 ምክንያቱም ተደምሮ ለሚሊዮን በላይ ነው። እዚህ ላይ ብቻ ኦልሞስት 1,680,864 ቪው አለ እዚህ ላይ። ያኛውን ደግሞ ስጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ያለምንም ክፍያ ማስታወቂያ ሰርተላቸዋል። አላህ እንደሚሮጥ በረብ ሯጩን አላህ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላህ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ሯጩን አላህ እስቲ እንዴት እንደሚሉ እንስማቸው። ሯጩን አላህ ምን እንዴት መዝሙር ያሬድ አለ መሰለኝ እፎይ ያስገባው አንድ ቁጥር እየጻፈ ነው። ያ ገስት ላይ በቁጥር ማስገባት እንኳን አልችልም። ሜይ ቢ ጊፍት አበባ ላክ አገኘው ችግር ገስት ላይ ቪዲዮ እኔ ስሙ አንዳንድ ምን አለ መሰለህ ሁሱ ሸሚዙን ይበላል አለ። ሸሚዙ የሚበላው እኔ ራሱ አላየሁትም ነበር። ሰው ነው የነገረኝ በኋላ። የሆነ ሰዓት ላይ እንዲህ ብሎ አሳዝኖኝ ነበር አጎንብሶ እና ሙሉ ጨርቁ ሲበላ ነበር አሉኝ። ተመልከቱት። ሌላ አንድ በጣም ማሳያችሁ ከባድ ያስደምጠን ሀባሾች ናቸው። እንስማቸው እስቲ ምንድን ያለው እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ ምሳሌ ሁሱ ግን እጅ ምንድን ነው? እጅ ነው። ባት ምንድን ነው? ባት ነው። ሱብሃንአላህ ሱብሃነ ለዚያ ላይ ሞት እኛ ነብያቶች ያስተማሩት እምነት ይገናኝ አላሁ ተዓላ አልተዓለም ነው ስም እያያለ ብልት አለው ወይ ተላለው እዚህ ነው አለው ማለት ነው ማለት ይባላል። መኪና አለው ወይ በመኪና ያለው ወይ ብለታ አለው ማለት ነው። አይ እኔ በመኪና ያለው ማለት ነው አይደለም ማለት ነው። ጋር በቁርአን እኔ ዛሬ በቃ ቀኑን ሙሉ ሳለቅስ ነው ያልኩት። በተለይ አንድ እዚህ የተረገመ አንድ ልጅ አለ ከኛ እዚሁ ጋር አብሮን የተቀመጠ አንድ እሱን ቪዲዮ ባሳይ ሙሉን እኛ ያላስተዋል ነው እንደዚህ እስኪፈጠር ድረስ ነበር ማለት ነው ብዬ ግራ እስክጋባ ድረስ ቪዲዮን ላሳያችሁ። እንመልከተው እስቲ ተመልከቱ። ኮልሚ እፎይ ነው የሰራው። በዚሁ አጋጣሚ በጣም እናመሰግናለን ወንድማችን። እኛ ያላየነውን በደንብ እንድናይ ስላረክልን እናመሰግናለን ወንድማችን። እንመልከተው እስቲ ውይይቱ ላይ እንዴት እንደነበረ።
ቆይ ሳላስበው ቀርቼ አይደለም ቶሚ፣ እውነቴን ነው ቱላ እንቀቀባለ አልቻልኩትም። ጌታር እኔ አልቻልኩም። ኮኒ መጥፎ ሰሆነ ወይ አግኝቶታል። ጨርቁን ይበላል አላባሹም ከሆነ ባት ምንድን ነው ይባል? ባት ነው አይላል መልሱ። ምንድን ነው ባት? ባት ነው እኔ በቃ ዛሬ ቀኑ ሙሉ በጣም ሰፍታ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ ምሳሌ። እሱ ግን እጅ ምንድን ነው? እጅ ነው። ባት ምንድን ነው? ባት ነው። ሱብሃነላህ ሱብሃነ ከዚያዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ይገናኝ። አላሁ ተዓላ አልተአለም ነው ስም እያያለ ብልት አለ ወይ ትላለህ? እዚህ ነው አለው ማለት ነው ማለት ነው። መቀመጫ መኪና አለ ወይ? በመኪና ያለ ወይ ብለህ ማንኛውም እኔ በመኪና ሄጃለሁ ማለት አይዲ መመለስ ነው። ምክንያቱም በቁርአን ባይዘወይ ፎይ አንድ ነገር ልጠይቅህ። ቁርአን ሁሉን ነገር ነው የጠቀሰው። እንድች እያንዳንዷ ሁሉ ነገር የተብራራች ነች። አንድ ነገር እንኳን ሳቀር ተብላለች። የታለ እንግዲህ ስለ አምላክ አልተገለጠም አለ አልተገለጠም። ያልተገለጠም ራሱ ተገልጿል በረም እና በጣም የሚገርም ነበረ የተለያዩ ውይይት። ቀጣዮቹን ታሳያቸዋለህ። ቅድሚያ እኛ እንትን እንበልበትና አዘጋጃቸው። በጣም ብዙ ቪዲዮዎች አሉ ዛሬ ከዛም ሲለቀቁ የነበሩ። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። ሎክ የሚታየው አካል የሚሮጥ ሎክ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው፣ አይታወቅም። የተነጣጠለ ነው፣ አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለም። አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው? አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይንም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ።
እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ መዝሙር ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየው እና ይሄ የሌለ ትዕግስት ነው። ይህም በጣም በየርኩበቱ ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። ድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ። እፎዬ ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ እንዲሁም መደገም ካለበት ሜይ ቢ ከሳምንት ከ15 ቀን በኋላ እስቲ መጀመሪያ ምን እየተወራ እንደሆነ ሳምንትም ጊዜ እንስጣው ብዬ ነበረ። ጭራሽ 1 ቀንም ሳይሞላው ዛሬ ወዲያውኑ እኛ ሳንደክም ወገኖቻችን ይኸው ሌት ተቀን እየደከሙ እያብራሩልን ነው ማለት ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይኩለኝም ኡስታዝ ሱ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀምር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው። አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊም ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ኦልሞስት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብሎ እንትን መጥራት ዲቤት መጥራቶችም አይቻለው። ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ አጀንዳዎች ለማስቀየር የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን፣ ምን ነበረ ከብር የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይድስ የተነሱት ነገሮች ምን ነበሩ። ዛሬ ረጋ ብለን ስላለን እነዛን ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬዥር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ ያላችሁት ማን ነርቨስ እንደነበር ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትሏለች። ባይዘወይ በዛሬ ስደውል ኢትዮጵያ ያው ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ መካሄዶ ራቁቱን ከአባ ምናምን ሲዞር የነበረው ልጅ ዛሬ ብትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶት አይ ቲንክ 1-2 ቪዲዮ ብቻ ነው ያለው። እሱም ሌላ የመኪና ምናምን መሰለኝ አይገስ እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎይ ሲሳደብ ነበረ። እፎይ እንዲህ ሲል ነበረ፣ አምላካችን ተሳደበ፣ አምላካችን ሲሉ ነበረ። ትናንት ግን ያ በጣም በቃ በትክክል ወጥቷል። ትምህርት እንደሆነ አልተገለጠም ተባለ እንጂ የለውም አልተባለም።
ኦኬ የለውም ብሎ ዲና ያላደረገም ወንድማችን ግን አልተገለጠም። በምን የታለፈው አልተገለጠም ማለት አለ ግን ለእኛ አልገለጠልንም ነው ሴንሱ። ስለዚህ አምላካችን ተሳደበ፣ አምላካችን ላይ አሾፈ የሚባለው ነገር ውሸት እንደሆነ ከመጽሐፍት የተጠቀሱ የእስልምናው ትምህርት እንደሆነ